ተወዳጁ የጽናት ድራማ እንግዲህ ዛሬ በተለመደው ሰዓት ይለቀቃል ማለት ነው ውዶቼ። በጉጉት በፍቅር እየጠበቅን ነው ማለት ነው። ብዙዎቻችሁም እየጠበቃችሁ ነው ማለት ነው። ምክንያቱም ጽኑዬና ፍቅሩዬ ጽኑዬና ኪሩ ማለት ነው። ፍቅሩ ደግሞ ማን ነው? ይሄኔ እኮ ይገርመኛል እኮ ጽኑዬና ኬሩዬ ማለት ነው። በፍቅር አብረው ስለሆኑ ነገሮችን ስለተረዳቸው ይቅርታ ስላደረገችለት በጣም ነው ደስ ያለኝ። ይችም እንግዲህ የሰይጣን ቁራጭ ወፈፌ የሆነች ልጅ እንግዲህ ነገሩ ሁሉ እንትን ብሎ ትወጣለች ከዚህ ቤት ብዬ አስባለሁ። ወይንም እህቷን በነገራችን ላይ ታማሚ ናት። ለእሷ ብላ ሊሆን ይችላል ብዙ ነገር እየሆነች ያለችው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡን ነባሮች ደግሞ ዌልካም ብያለሁ። እንኳን በሰላም መጣችሁ ውድ ቤተሰቦቼ። እንግዲህ ሰኒ ብዙዎቻችሁ በኮሜንት ሰኒ ፍቅር ይዟታል ከክብሮም እያላችሁ ነው። እኔም ክብሮም ጋር ሙቅቅ ብላበታለች ማለት ነው። በጣም ነው ፉንቅቅ ያለችበት በፍቅር ማለት ነው። እና የእውነት ነገር ስለሆነ ደግሞ በጣም ደስ ብሎኛል። ምክንያቱም ሰኒ ፍቅር ይይዛታል ብዬ አስቤ ስለማላቅ አሁንም ቢሆን አላምንም። አፈቅርሃለሁ አፈቅርሻለሁ እስከሚባባሉ ድረስ በጭራሽ ማመን አልችልም እኔ ማለት ነው። ቤተሰቦቼ እንዲህ ሰኒን ፍቅር ይዟታል የሚለው ነገር ራሱ ሊያሳምነኝ አልቻለም። ለራሴ እያሰብኩ አይደለም። ምክንያቱም እሷ ፍቅርን ስለምትፈራው ስለምትርቀው እንጂ ፍቅር አንዳንድ ጊዜ ፍቅርም ጠቃሚም ነው ጎጂም ነው ማለት ነው። ምክንያቱም የማይሆን ሰው ላይ ፍቅር ከያዛችሁ ትጎዱበታላችሁ። የሚሆን ሰው ጋር ከሆነ ግን ፍቅርም ሁሉም ነገር አሪፍ ነው ብዬ አስባለሁ። ሁሉም በጊዜው ነው ላይፍ ማለት ነው። እና ላይፋችንን አሁን ላይ ካልኖርናት በጣም ይከብዳል። እና እህቷ ጋር ያሳለፈችው ነገር እህቷ የደረሰባት መጥፎ ነገር በትዳሯ በባሏ በአማቷ የደረሰባት ነገር እኔም ጋር ይደርስብኛል ብላ ስለምታስብ ነው ይሄ ነገር የመጣባት። ግን ደግሞ አሁን ወደደችም ጠላችም ከክብሮም ፍቅር ይዟታል። ኦ ማይ ጋድ ትላላችሁ እንግዲህ ማለት ነው። እና ቤተሰቦቼ እንግዲህ ሁሉም አሁን ተመካክረው ቁጭ ብለው በጣም በደስታ አይተናቸዋል። ቀጣይ ደግሞ ምን ሊመጣ እንደሚችል አላውቅም ማለት ነው። ምክንያቱም እኔ የጽናት ድራማ በቃ ወይንም ደግሞ ጽናትና ኪሩ ፍቅራቸው የሆነ ነገር አይጠፋውም ማለት ነው። በቃ አሁንም የሆነ ነገር ተፈጥሮ ደግሞ እንዳይጣሉ ፈርቻለሁ ማለት ነው። ወይ ደግሞ ልጅቷ አረገዝኩ እንዳትል ወይ ደግሞ የሆነ ነገር እንዳትል ፈርቻለሁ። ግን ደግሞ አሁን ላይ ጽኑዬና ኪሩ አንድ ላይ ናቸው፣ በፍቅር ናቸው። በጣም ደስ ብሎናል። ግን ቀጣይ ላይ ምን ይመጣል የሚለው ነገር እያሳሰበኝ ነው። ምክንያቱም በትንሽ ጊዜ ለ3 ቀን ለ4 ቀን ወይንም ደግሞ ለ1 ሳምንት 2 ሳምንት ፍቅር ከሆኑ ከዛም በኋላ የሆነ ሰው ይመጣና በመሀል ያጣላቸዋል። ይሄ ነገር ደግሞ በጣም እያስፈራኝ ነው። ብቻ ግን ሳም ስታረገው ድጋሚኝ ነበር ያለው ማለት ነው። ፍቅር ትላላችሁ እንግዲህ እና ይሄ ነው እንደዚህ ፍቅር እንደዚህ ያደርጋል ማለት ነው። ፍቅር ሲሆኑ በጣም ደስ ይላሉ፣ ሲጣሉ ደግሞ በጣም ያስፈራሉ ማለት ነው። እና የኪራ ጓደኛም እንግዲህ አዲሱም ይሄ ነገር ያደረኩት እኔ በጣም ይቅርታ ብሎ ይቅርታ ጠይቋቸዋል። እሱም ደግሞ እውነት ለመናገር አስቦበት ያደረገው ነገር አይደለም። ደውል ብላ ስታስጠራው በጎረምሶች አስፈራርታው ነበረ ስልክ ያስደወለችው። ከደወለም በኋላ ደግሞ መጣ ወደ ሽንት ቤት ሄዶ ሲመለስ ልጁን ኪራን ይዛ ወጣለች። የት እንዳለች የማያውቅም ልጁ ጋር ማለት ነው ኪራ ጋርና ይሄ ነገር ደግሞ ግን ምንም እንዳልተፈጠረ በስካር መንፈስ ራሱ ሆኖ የጽናትን ስም እንደሚጠራ ጽናትን በቃ ምን እንዳስነካቸው አላውቅም። በስካር መንፈስ ሆኖ ጽናትን ነበር የሚጠራው ብላለች። እና ይሄ ማለት ደግሞ አይ አም ላቭ ትላላችሁ። ላቭ በቃ ፍቅር አም ዘ ፍቅር ይዞኛል፣ ወይኔ ጉዴ ፍቅር ይዞኛል ብላለች። ማነች? አስቴር አወቀ ናት። ፍቅር አዲስ እናንተ አስቴር አወቀ ናት አይደለ? እንዲህ ነው ማለት ነው። አንዳንድ ጊዜ እንደዚህ ያደርገኛል፣ አንዳንድ ጊዜ እንግሊዝኛ ያስወራኛል፣ አንዳንድ ጊዜ ያዘፍነኛል። እንግዲህ ምን ታደርጉታላችሁ? በተለይ አረብ ሀገር ያላችሁ ታውቁታላችሁ። ሙቀቱ ያስለፈልፋል፣ ፌንት ያስነቅላል ማለት ነውና ለዛ ነው ብዙ የሚያስወራኝ። እና ውዶች እንግዲህ በዛሬው በተለመደው ሰዓት የጽናት ድራማ ይለቀቃል። ምን ተፈጠረ የሚለው ነገር በጣም ልቤን በቃ ምን ልበላችሁ ልቤ ቀጥ ልትል ነው። ምክንያቱም በጽናት እና በኪራ ፍቅር ውስጥ የማይገባ ነገር ስለሌለ አሁን ደግሞ ምን ተፈጠረ የሚለው ነገር ለማወቅ በጣም ጓጉቻለሁ። እናንተስ?